ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? የሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል ባለፉት 9 ወራት ብቻ 200 የሚሆኑ እናቶች ከወሊድ ጋር በተገናኘ ምክንያት ህይወታቸው ማለፉ የተገለጸ ሲሆን የክልሉ ጤና ቢሮ የሞቱት እናቶች ቁጥር ትንሽ ነው፣ ትልቅ ነው አይደለም፣ የኛ ስጋት የእናቶች ሞት ሪፖርት እየተደረገ አይደለም ብሏል። ከባለፈው ዓመት ጋር ለማነጻጸር ጦርነቱ የተጀመረበት ጊዜ በመሆኑና ተቋማትም የተሟላ ሪፖርት እያቀረቡ ስላልነበር የባለፈውን ዓመት እንደማነጻጸሪያ መውሰድ አይሰራም ብሏል። ተጨማሪ አለን። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያሉ የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ መመሪያ ቢተላለፍም በቅርቡ የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገ ጥናት 297 ኬላዎች መኖራቸው መታወቁ ተገልጿል። የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩን ጨምሮ በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ ኬላዎች መኖራቸው ተነግሯል። ዝርዝሩን አዘጋጅተናል። የሀገሪቱ ጥራጥሬ 65 በመቶ የሚመረትበት የአማራ ክልል በጦርነት ውስጥ ባለበት እንዲሁም ምዕራብ ኦሮሚያና ትግራይ ክልል በከፊል ለእርሻ ምርት ለማምረት በጸጥታ ምክንያት አስቸጋሪ በሆነበት የግብርና ሚኒስቴር 1.2 ቢሊዮን ኩንታል ምርት ሰብስቤያለሁ ማለቱ አነጋጋሪ ሆኗል። ሌላኛው መረጃችን ነው። ኢቢኤስ ቴሌቪዥን እና ብርቱካን ተመስገንን ጨምሮ 16 ግለሰቦች ላይ 3 ክሶች ተመሰረቱ። በክስ መዝገቡ ላይ ከተጠቀሱት ውስጥ የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በህገ መንግስት የተቋቋመውን የፌዴራልና የአማራ ብሔራዊ ክልላዊ መንግስትን በኃይል በማስወገድ ስልጣን ለመያዝ ኢትዮጵያ ውስጥ የህግ በላይነት እንዳይኖርና መጨረሻ የሌለው ከፍተኛ የሰው ህይወት እልቂት እንዲከሰት በማድረግ መንግስት ሀገሪቷን ተረጋግቶ እንዳያስተዳድር የሚሉት ይገኙበታል። ሙሉ ዘገባውን የምናስደምጣቸው ይሆናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ጎሮ ገብርኤል በተለምዶ ጉሊት ተብሎ በሚጠራው አካባቢ በተከሰተ እሳት አደጋ ሱቆች መውደማቸውን የአካባቢው ነዋሪዎች ገለጹ። አደጋው የተከሰተው ከጠዋቱ 4 ሰዓት ገደማ እንደሆነ ምክንያቱ ገና እንዳልታወቀ፣ በሰዎች ላይ ጉዳት ባይደርስም በርካታ ሱቆች መውደማቸውን ነዋሪዎቹ ተናግረዋል። በመደዳው የተደረደሩ ሱቆችም በእሳት ቃጠሎ ነደዋል ተብሏል። የከተማው እሳትና አደጋ ስራ አመራር ኮሚሽን ሰራተኞችና ተሽከርካሪዎች በቦታው እንደተገኙ፣ የእሳት ቃጠሎ በቁጥጥር ስር እንደዋለም በቦታው ያሉ የዓይን እማኞች ተናግረዋል። አንድ ቃላቸውን የሰጡ የአካባቢው ነዋሪ በአደጋው ሱቆቹ ሙሉ በሙሉ አመድ ሆነዋል ሲሉ ገልጸዋል። የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ ጠቅላይ ሚኒስትሩ ጭምር በተደጋጋሚ ቢወስኑም እስካሁን ያልተነሱ በክልሎች የሚተዳደሩ 297 ኬላዎች መኖራቸው ተነገረም። ኬላዎቹ በተደጋጋሚ እንዲነሱ ቢወሰንም ክልሎች በየአካባቢው ኬላዎችን እየወጠሩ የንግድ ስርዓቱን እያወኩት ነው ተብሏል። ይህ የተነገረው የገቢዎች ሚኒስቴር በትናንትናው ዕለት ለህዝብ እንደራሴዎች ምክር ቤት የ9 ወራት የሥራ ክንውን ሪፖርቱን ባቀረበበት ወቅት ነው። በምክር ቤቱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በክልሎች እንዲነሱ የተወሰኑ ኬላዎች ባለመነሳታቸው በገቢና ወጪ ንግዶች ላይ እንዲሁም በሸቀጦች ነፃ ዝውውር ላይ አሉታዊ ጫና እያሳደሩ እንደሆነ ማረጋገጡን ተናግሮ ለምን ኬላዎች እንዳልተነሱ ጠይቋል። የጉምሩክ ኮሚሽን በበኩሉ ጠቅላይ ሚኒስትሩ የፌዴራል ፖሊስና ሌሎች የጸጥታ አካላት በተገኙበት በተደጋጋሚ አቅጣጫ ቢሰጡበትም ችግሩ ቀጥሏል ብሏል። በፓርቲ ጉባኤዎች ላይና በሚኒስትሮች ምክር ቤት ጭምር በክልሎች ያሉ የፌዴራል መንግስት የማያውቃቸው ኬላዎች እንዲነሱ መመሪያ ቢተላለፍም በቅርቡ የጸጥታ ችግር በሌለባቸው አካባቢዎች ላይ በተደረገ ጥናት 297 ኬላዎች መኖራቸውን አረጋግጠናል ሲሉ የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ተናግረዋል። በህገወጥ ኬላዎች ምክንያት ዜጎች እየተንገላቱ መሆኑን የተናገሩት ኮሚሽነሩ የተከበረውን ምክር ቤት እርዳታ እንሻለን ብለዋል። ቀን ከሌሊት ዋጋ የሚከፍሉ የጸጥታ አካላት እንዳሉ የተናገሩት ኮሚሽነሩ በህግ ላይ የሚያምፁ የጸጥታ አካላት እንዳሉም ኮሚሽነሩ በምክር ቤት ቆይታቸው ጠቁመዋል። የሚሰረዝ የህወሓት ህጋዊ ሰውነት የለም ሲሉ የደብረጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናገሩ። የኢትዮጵያ መንግስት የህወሓትን እውቅና አልመልስም ካለ ከፕሪቶሪያው ስምምነት በፊት የነበረውን የትግራይ መንግስት ወደ ነበረበት እንመልሰዋለን ያሉ ሲሆን የነበረውንም ምክር ቤት ወደ ነበረበት እንመልሰዋለን፣ የፕሪቶሪያው ስምምነት ደግሞ በግልጽ ይፈርሳል ሲሉ የደብረጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከዛራ ሚዲያ ጋር ባደረጉት ቆይታ ተናግረዋል። የግብርና ሚኒስቴር 1.2 ቢሊዮን ኩንታል ምርት ሰብስቤያለሁ ሲል ገለጸ። ምርቱ በ31 ሚሊዮን ሄክታር መሬት ላይ የተዘራ ነው ያለው የግብርና ሚኒስቴር በታሪክ ተመዝግቦ የማያውቅ ምርት አግኝቻለሁ ብሏል። ሚኒስትሩ ይህንን ይበል እንጂ የተገኘው ምርት ሲተነተን በ1 ሄክታር 38 ኩንታል የተገኘ ተደርጎ የተሰራ ቁጥር መሆኑ ተገልጿል። የሀገሪቱ ጥራጥሬ 65 በመቶ የሚመረትበት አማራ ክልል በጦርነት ውስጥ ባለበት እንዲሁም ምዕራብ ኦሮሚያና ትግራይ ክልል በከፊል ለእርሻ ምርት ለማምረት በጸጥታ ምክንያት አስቸጋሪ በሆነበት ይህ አሃዝ መውጣቱ ብዙዎችን እያነጋገረ ይገኛል።
40 በመቶ የሚሆነው የትግራይ ግዛት በወራሪዎች ስር ነው የሚገኘው። የጊዜው አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥ ነው ሲሉ ፕሬዚዳንት ታደሰ ገለጹ። የትግራይ ክልል 40 በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ የክልሉ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ገለጹ። የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ብለዋል። ፕሬዚዳንቱ ይህንን የገለጹት በኢትዮጵያ የጀርመን አምባሳደር የሆኑትን ጄነስ ሃኒፊልድ ዛሬ ሚያዝያ 28 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዚዳንት ታደሰ 40 በመቶ የሚሆነው የትግራይ ክልል ግዛት በወራሪዎች ቁጥጥር ስር ነው የሚገኘው። ከሁሉም ነገር በፊትና ከምንም ነገር በላይ የጊዜያዊ አስተዳደሩ ተልዕኮ በህገ መንግስቱ የተከለለውን የክልሉን ግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መመለስ ነው ሲሉ ለአምባሳደሩ መናገራቸውን ከጽህፈት ቤታቸው የተገኘው መረጃ ያሳያል። ፕሬዚዳንት ጀነራል ታደሰ የፌዴራል መንግስት ከመከላከያ ሰራዊቱ ውጭ የሆኑ በእነዚህ አካባቢዎች የሚገኙ ታጣቂዎችን ከአካባቢው ሊያስወጣቸው ይገባል ሲሉ ለአምባሳደሩ መናገራቸውም ታውቋል። ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የተፈናቀሉ ዜጎችን ወደ ቀያቸው መመለስ የሚሆን የትግራይን ህገ መንግስታዊ ግዛቶች ከጦርነቱ በፊት ወደ ነበረበት እንዲመለስ ማድረግ የፌዴራል መንግስት ኃላፊነት መሆኑን ለአምባሳደሩ እንደገለጹላቸው ከጽህፈት ቤታቸው የተገኘው መረጃ ያሳያል። በትግራይ ትልቁ የፖለቲካ ርዕሰ ጉዳይ የተፈናቀሉ ዜጎች ወደ ቀያቸው ማስመለስና ዜጎችን ወደ ቀያቸው ማስመለስና የትግራይ ህገ መንግስታዊ ግዛቶችን ማረጋገጥ የሚለው ነው ሲሉ መናገራቸውንም አካቷል። በተጨማሪም ፕሬዚዳንቱ ከአምባሳደሩ ጋር በነበራቸው ውይይት የመጀመሪያው ዙር ታጣቂዎችን ወደ ማህበረሰቡ የመቀላቀል ተግባር እስከ መስከረም ይጠናቀቃል፣ ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ጽህፈት ቤታቸው አስታውቋል። ጽህፈት ቤታቸው ባጋራው መረጃ ፕሬዚዳንት ታደሰ ሁለተኛው ዙር የክልሉን የቀድሞ ታጣቂዎች ትጥቅ የማስፈታትና ወደ ህብረተሰቡ የመቀላቀል ተግባር የሚከናወነው ተፈናቃዮችም ሙሉ በሙሉ ወደ ቀያቸው መመለሳቸውና ህገ መንግስታዊ የትግራይ ግዛቶች መመለሳቸው ሲረጋገጥ ጎን ለጎን በትይዩ የሚፈጸም ነው ማለታቸውን አስታውቋል። ጽህፈት ቤታቸው በተጨማሪም ፕሬዚዳንት ታደሰ ወረደ ጊዜያዊ አስተዳደሩ አዎንታዊ ለውጥ ለማምጣት ከፌዴራል መንግስት ጋር መልካም ግንኙነት ለመፍጠር የተሻለ ነው ማለታቸውን አስታውቋል። ቀደም ሲል በጸለምት የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ የተደረገው ጥረት አለመሳካቱን ያመላከቱት ፕሬዚዳንቱ የጸጥታ ሁኔታው ባለመጥራቱ ለዳግም መፈናቀልና ለችግር እንደዳረጋቸው ጠቁመዋል ብሏል። በቃላት ሊገለጽ በማይችል ህይወት ውስጥ እንዲኖሩ የተገደዱ ወገኖቻችንን ከክረምት በፊት ወደ ቤታቸው ለመመለስ በተቻለ መጠን ከፌዴራል መንግስት ጋር በመረዳዳት ስራ መጀመር አለበት ማለታቸውንም አካቷል። ጀርመን በትግራይ በተለይም በግብርና፣ በትምህርት፣ በጤናና በመሳሰሉት የሚወደስ ድጋፍ ስታደርግ ቆይታለች ሲሉ በመግለጽ በቀጣይም ትግራይን ለማገዝ የምታደርገውን ጥረት አጠናክራ እንድትቀጥል መጠየቃቸውንም አስታውቋል። አምባሳደር ጄነስ ሃኒፊልድ በበኩላቸው በትግራይ የተፈጠረውን ፖለቲካዊ ቀውስ ለመፍታት የትግራይ ጊዜያዊ አስተዳደር የተለመውን እቅድ በማድነቅ ጀርመን በትግራይ ዘላቂ ሰላም ለማረጋገጥና የተለያዩ የልማት ስራዎችን ለማጠናከር የምታደርገውን ድጋፍ አጠናክራ እንደምትቀጥል መናገራቸውን ጽህፈት ቤታቸው አስታውቋል። የትግራይ ተስፋ በሚሰጡና ልማቷን በሚያረጋግጡ ተግባራት ላይ ተቀራርቦ መስራት እንደሚያስፈልግ አምባሳደሩ መናገራቸውንም አመላክቷል። የሞቱት እናቶች ቁጥር ትንሽ ነው፣ ትልቅ ነው አይደለም። የኛ ስጋታችን የእናቶች ሞት ሪፖርት እየተደረገ አይደለም ሲል የአማራ ክልል ጤና ቢሮ ገለጸ። በአማራ ክልል ባለፉት 9 ወራት ብቻ 200 የሚሆኑ እናቶች ከወሊድ ጋር በተገናኘ ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ ተናግረዋል። በቢሮው የእናቶች የህፃናትና የአፍላ ወጣቶች ክፍል ዳይሬክተር አቶ መልሰው ጫን ያለው እንደተናገሩት ይህ ቁጥር በጤና ተቋማት ብቻ ባለፉት 9 ወራት የተመዘገቡ መሆናቸውን የገለጹ ሲሆን በማህበረሰቡ ስር ገብቶ የችግሩን ጥልቀት በትክክል ለመረዳት አልተቻለም ብለዋል። አቶ መልሰው በሰጡት ዝርዝር ሐሳብ የኛ ቁጥር የጤና ተቋሞቻችን ብቻ ሪፖርት የሚያደርጉት ነው። አሁን ባለው ሁኔታ ማህበረሰቡ ውስጥ ያለው መረጃ እየደረሰን አይደለም። እናቶች የጤና ተቋማት ከደረሱ በኋላ እንዳይሞቱ እየሰራን ባለንበት ሰዓት ይህ ቁጥጥር ቀላል አይደለም ብለዋል። የተገኘው መረጃ የኛ የምዝገባ ስርዓት በ9 ወር ተመዝግቦ ያገኘነውን ብቻ ነው ያሉ ሲሆን ከባለፈው ዓመት ጋር ለማነጻጸር ጦርነቱ የተጀመረበት ጊዜ በመሆኑ በተቋማት የወለዱ እናቶቻችን ቁጥር ትንሽ ነበር። ተቋማትም የተሟላ ሪፖርት እያቀረቡ አልነበረም። ስለዚህ የባለፈውን ዓመት እንደማነጻጸሪያ መውሰድ ለኛ ክልል አይሰራም ሲሉ ገልጸዋል። አክለውም በዚህ ዓመት በችግር ውስጥ ሆነንም ከአምና ተምረን እናቶችና ህፃናት መድረስ አለባቸው ብለን ሆስፒታሎችን፣ ጤና ተቋማትንና ጤና ኬላዎችን ተዘግተው የነበሩትን እያስጀመርን ነው። ከአምናው የዘንድሮ ትንሽ ይሻላል። የሞቱት እናቶች ቁጥር ትንሽ ነው፣ ትልቅ ነው አይደለም። የኛ ስጋታችን የእናቶች ሞት ሪፖርት እየተደረገ አይደለም በሁለት ምክንያቶች፣ አንደኛው በእኛ መድረስ አለመቻል ሲሆን ሁለተኛው የእናቶችን ሞት ማህበረሰቡ ጋር እየቀነሱ እያቀረቡ ነው ሲሉ አብራርተዋል።
አክለውም እኛ እንደውም አንሷል ባይነን ይሄ ብቻ ከሆነ ጥሩ ስራ ሰርተናል ሲሉ ገልጸዋል። ቤተሰብ በሕክምና ተቋም መውለድ አለበት ብሎ መወሰን ላይ የዘገየ ነው። ከተነሳችን በኋላ መንገዱ አስቸጋሪ ነው፣ መኪና አይገባበትም ያሉት አቶ መልሰው አምቡላንስም ድሮ አገልግሎት ይሰጥ ነበር። አሁን ሙሉ በሙሉ በሚባል መልኩ ከከተሞች ውጪ በየገጠሩና ቀበሌው የገባ እናቶችን እያመጣ አይደለም። ይህ የእናቶች ሞት በተለይም በክልሉ ዝቅተኛ የሆነ የወሊድ አፈጻጸም ያላቸው ሙሉ የጎንደር ቀጠና፣ ሰሜንና ምዕራብ ጎጃም አካባቢዎች ጎልቶ ይታያል ሲሉ ገልጸዋል። ኢቢኤስ ቴሌቪዥን እና ብርቱካን ተመስገንን ጨምሮ 16 ግለሰቦች ላይ 3 ክሶች ተመሰረተ። በኢቢኤስ ቴሌቪዥን እና እህት ኩባንያው ላይ የጥላቻ ንግግርና ሐሰተኛ መረጃን በማሰራጨት ወንጀል ክስ ሲመሰረት መዓዛ መሐመድ እና ብርቱካን ተመስገንን ጨምሮ 6 ተጠርጣሪዎች ላይ የሽብር ወንጀል ክስ ተመሰረተ። ጠቅላይ አቃቤ ሕግ ትናንትና መጋቢት 28 ቀን 2017 ዓ.ም ክስ የተመሰረተባቸው ግለሰቦች በአሜሪካና በሀገር ውስጥ የሚገኙ ሲሆን መዓዛ መሐመድ፣ ተስፋዬ ወልደ ስላሴ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበርና እህት ኩባንያው ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ ከተማ በተለያዩ ተቋማት የሚሰሩ አመራሮችንና ብርቱካን ተመስገንን ጨምሮ 16 ግለሰቦች ናቸው። ክሱ የተመሰረተው በኢቢኤስ ቴሌቪዥን ጣቢያ የሚተላለፈው አዲስ ምዕራፍ የተሰኘ ፕሮግራም መጋቢት 14 ቀን 2017 ዓ.ም ያሰራጨውን ዶክመንተሪ ተከትሎ ነው። በፕሮግራሙ ብርቱካን ተመስገን የተባለች ባለታሪክ በ2013 ዓ.ም የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለች በግለሰቦች ታግታ መደፈሯን መግለጿን ተከትሎ ነው። ይህ የብርቱካን ታሪክ ኢቢኤስ ቴሌቪዥን ካስተላለፈው በኋላ በርካቶች ዘንድ ቁጣን የቀሰቀሰ ሲሆን ወዲያውም ከስርጭት እንዲወርድ ተደርጓል። ይህንን ተከትሎ በመንግስት ሚዲያዎች በታሪኳ ላይ በተሰራ ዶክመንተሪ በኢቢኤስ ፕሮግራም ላይ የተናገረችው በሙሉ ሐሰት መሆኑ፣ በታሪኩ ላይ እጃቸው አለበት የተባሉ ሀገር ውስጥ ያሉ ግለሰቦች በቁጥጥር ስር መዋላቸው ተገልጿል። ትናንት ከሰዓት በኋላ በዋለው ችሎት ተከሳሾቹ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ወንጀል ችሎት ቀርበው በተፈጸመው የወንጀል ድርጊት እንደየተሳትፏቸው የቀረበባቸው ክስ ተነቦላቸዋል። ከአንደኛ እስከ ስድስተኛ ያሉ ተከሳሾች በ1996 ዓ.ም በወጣው የወንጀል ህግ አንቀጽ 32 1 ሀና ለ የሽብር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1176 ህዝባር 2012 አንቀጽ 3 1 ለእስር የተደነገገውን በመተላለፍ ተከሳሾች ክስ እንደቀረበባቸው ተጠቁሟል። ተከሳሾች ለጊዜው በቁጥጥር ስር ካልዋሉ ሌሎች ግብረ አበሮቻቸው ጋር በመሆን የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በህገ መንግስት የተቋቋመውን የፌዴራልና የአማራ ብሔራዊ ክልላዊ መንግስትን በኃይል በማስወገድ ስልጣን ለመያዝ፣ ይህ ካልተሳካ ደግሞ መንግስትን በኃይል በማስገደድ ለድርድር እንዲቀመጥ ማድረግ የሚል ዓላማን በመያዝ መንቀሳቀሳቸው በክሱ ተመላክቷል። ተከሳሾቹ ይህንን ዓላማቸውን ለማሳካት በአማራ ክልል በተለያዩ ዩኒቨርሲቲዎች የሚማሩ የኦሮሞ ብሔር ተወላጅ ተማሪዎች ላይ ከፍተኛ ጥቃት እንዲደርስባቸው በማድረግ በአጸፋው በኦሮሚያ ክልል የሚኖሩ የአማራ ብሔር ተወላጆች ላይ የኦሮሞ ብሔር ተወላጆች አደጋ እንዲያደርሱ በማድረግ የህዝቡን ህይወትና ንብረት ላይ ከፍተኛ አደጋ በማጋለጥ በሀገሪቷ ውስጥ ከፍተኛ ትርምስ ለመፍጠር ማሴራቸውም ተብራርቷል። በዚህም ኢትዮጵያ ውስጥ የህግ የበላይነት እንዳይኖርና መጨረሻ የሌለው ከፍተኛ የሰው ህይወት እልቂት እንዲከሰት በማድረግ መንግስት ሀገሪቷን ተረጋግቶ እንዳያስተዳድር፣ የሀገሪቷን አንድነትና ሉዓላዊነት እንዳያስጠብቅ፣ የዜጎችን በሰላም የመኖር መብትን እንዳያስከብር፣ ለሰው ህይወትና ንብረት ደህንነት ዋስትና እንዳይሆን በማድረግ አጋጣሚውን በመጠቀም ተከሳሾቹ በሀገር ውስጥና ከሀገር ውጭ ሆነው በመናበብ የተመደቡበትን የስራ ኃላፊነትን እንደ መልካም አጋጣሚ በመጠቀም ከመስከረም ወር 2017 ዓ.ም ጀምሮ እስከ መጋቢት ወር 2017 ዓ.ም ድረስ መንቀሳቀሳቸውን ክሱ አመላክቷል። በዚህም ስድስተኛ ተከሳሽ በደምቢዶሎ ዩኒቨርሲቲ ተማሪ በነበረችበት ወቅት ተጠልፋ እንደተደፈረች በማስመሰል ሐሰተኛ መታወቂያን ጨምሮ የገንዘብ ድጋፍና እቅድ አውጥቶ በመስጠትና በመተግበር በመሳተፋቸው ተከሳሾቹ የሽብር ወንጀል ክስ ቀርቦባቸዋል። ሁለተኛው ክስ ከ7ኛ እስከ 11ኛ ተከሳሾች ባሉ ተከሳሾች ላይ የቀረበ ሲሆን በ1996 ዓ.ም በወጣው የወንጀል ህግ አንቀጽ 32 1 ሀና ለ 34 43 3 46 እና የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1185 ህዝባር 2012 አንቀጽ 4 5 እና 7 ህዝባር 4 ስር የተደነገገውን በመተላለፍ ክስ ቀርቦባቸዋል። ሰባተኛ ተከሳሽ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበርና 8ኛ ተከሳሽ ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር የኢቢኤስ ቴሌቪዥን የእህት ኩባንያ ሆኖ የስድስተኛ ተከሳሽ ታሪክ የተላለፈበትን ፕሮግራም የሚመራ፣ 9ኛ ተከሳሽ ማክዳ ፍስሐ ጽዮን ማክዳ አሰፋ የሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ስራ አስኪያጅ የኢቢኤስ የመዝናኛ ፕሮግራሞች ኃላፊ፣ 10ኛ ተከሳሽ ታሪኩ ኃይሌ ረታ የአዲስ ምዕራፍ ፕሮግራም ዳይሬክተር እና 11ኛ ተከሳሽ ህሊና ታረቀኝ ረዳት ዳይሬክተርነት፣ የ6ኛ ተከሳሽ ብርቱካን ተመስገን በአካል ያገኟት በመሆኑ ታሪክ ውስጥ ብዙ የሚያጠራጥሩ እውነት የማይመስሉ
ንግግሮች እያሉ በበቂ ማስረጃ ማረጋገጥ እየቻሉ ባለማድረግ ግብረ አበር በመሆን በፈጸሙት የጥላቻ ንግግርና ሐሰተኛ መረጃ ስርጭት ወንጀል ተከሰዋል። ሶስተኛው ክስ በ3ኛ በ6ኛና ከ12ኛ እስከ 16ኛ ባሉት ተከሳሾች ላይ የቀረበ ሲሆን ተከሳሾቹ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 32 1 ሀና ለ 33 እና የሙስና ወንጀሎች አዋጅ ቁጥር 881/2007 አንቀጽ 9 2 በመተላለፍ ነው ክስ የተመሰረተባቸው። ተከሳሾቹ በፈጸሙት በስልጣን አላግባብ መገልገል ወንጀል ክስ ተመስርቶባቸዋል። ከዚህ ጉዳይ ጋር በተያያዘ ተጠርጥረው በቁጥጥር ስር የነበሩት 4 ግለሰቦች በዋስትና እንዲለቀቁ ፍርድ ቤቱ ትዕዛዝ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት የግራና ቀኙን ክርክር ለመስማት ለግንቦት 5 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዶክመንተሪው በኢቢኤስ ቴሌቪዥን ጣቢያ የሚተላለፈው አዲስ ምዕራፍ የተሰኘ ፕሮግራም መጋቢት 14 ቀን 2017 ዓ.ም መተላለፉን ተከትሎ ታግዶ እንዲቆይ አስተዳደራዊ እርምጃ መውሰዱ ይታወቃል። መጋቢት 23 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በቴሌቪዥን ጣቢያው የቀረበው ፕሮግራም በሐሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238/2013 የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ 1185/2012 እንዲሁም የጋዜጠኝነት ሙያ ስነ ምግባርን መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖ ተገኝቷል ብሏል። ጣቢያውን በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሐሰተኛ መሆኑንና ስህተት መፈጸሙን ገልጿል ሲልም አክሏል። በመሆኑም ባለስልጣኑ ጉዳዩን መርምሮ በጣቢያው የሚሰራጨው አዲስ ምዕራፍ የተሰኘ ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት ወስዶ ለባለስልጣኑ እስኪያሳውቅና ውሳኔ እስኪያገኝ ድረስ የአዲስ ምዕራፍ ፕሮግራም በመገናኛ ብዙሃን አዋጁ መሰረት ከስርጭት ታግዶ እንዲቆይ የተወሰነና የጽሑፍ ማስጠንቀቂያ የተሰጠው መሆኑን ባለስልጣኑ አስታውቋል።